ዳኒ አባባን አተርፋለሁኝ ወይንም ደግሞ ከታገተበት ቦታ አስወጥቼ ወደ ቤት ይዤው እሄዳለሁ ብሎ ቀጥታ ቲናን ተከትሎ ይሄዳል። በሄደበትም አጋጣሚ ቲና ከበር ከሄደችለት በኋላ እሱ አባባ ወደ ታገተበት ቦታ ይገባና ቀጥታ የታገተበትን ክላስ በሩን በማንኳኳት አጋቹ በሩን ይከፍትለታል። እንደከፈተለትም የመጀመሪያ ስራ የነበረው አጋቹ ጋር መደባደብ ነበረ። ግን ደግሞ እሱ እንዳለው እንዳስበው አልሆነለትም እና አጋቹ የዋዛም ስላልሆነ ዳንኤልን እንግዲህ ቅጥቅጥ ያደርገዋል። ከቀጠቀጠም በኋላ ያግተዋል ማለት ነው። አግቶም ቲና እስከምትመጣ ድረስ ይጠብቃታል። ቲናም ከመጣች በኋላ ምን አይነት ጨዋታ እየተጫወትሽ ነው ያለሽው? አንቺ ይሄንን ስራ ከኔ ውጭ ማንም ሰው አያውቅም ብለሽ ነበረ። ግን ደግሞ ይኸው ዛሬ ይህንን ሰውዬ አስፈታለሁ ብሎ የመጣ ሰው በእንደዚህ ሁኔታ አስቀምጨልሻለሁ ይላታል። እየቀለድሽ ነው ያለሽው ግን እያለም ሲጠይቃት፣ ቲና ደግሞ ስለምንድን ነው እያወራህ ያለኸው? እኔ እኮ ገንዘቡን አምጪ ስላልከኝ ገንዘብ ላመጣ ሄጄ ነው። ምን ተፈጥሮ ነው? ሰውዬውስ ማን ነው? እያለች ትጠይቃለች። ከታገተበት ቦታ ቁጭ ብሎ ዳንኤልም እየሰማት ነበረ። ፊቱ ተሸፍኖ ስለነበር ቲና በሰዓቱ አላወቀችውም። የተሸፈነውን ፊት ለፊቱ ላይ ያለውን ጨርቅ ሲያነሳለት ግን የእሷው ግዲህ ፍቅረኛዋ ዳንኤል መሆኑን ስታውቅ በጣም ትደነግጣለች። ዳንዬ ብላ ብድግም ስትል አጋቿ ስነ ስርዓት አድርገሽ ቁጭ በይ ብዬሻለሁ ብሎ በመቆጣት እንድትቀመጥም ያደርጋታል። እሷም ይሄንን ጉድ አላየችም። ዳንኤል አንተ ለምንድን ነው ወደዚህ የመጣኸው? እንዴትስ መጣህ? እንዴት ሊሆን ቻለ? እያለች እሱም ትጠይቃለች። እሱም ደግሞ እሷን ተከትሎ እንደመጣ የመጣውም ደግሞ የካሌብን አባት አባባን ሊገል እንደሆነ ነበር ለቲና የመለሰላት። ቲና ደግሞ አንተ ይሄንን ነገር አደረክ ማለት እኮ ሰውየውን ብቻ ብትገለው ጥቅም አይኖረውም፣ ሁሉንም ነገር ነው የምታሳጣኝ። እኔ ስራዬን ከጨረስኩ በኋላ አወራህ ነበር። እስከዛ ድረስ አንተስ ብትታገሰኝ ምን አለበት ነበር? ለምንድን ነው እንደዚህ አይነት የችኩል ስራ የምትሰራው? በቃ አሁን ስራዎችን እንዳለ አበላሸህብኝ ማለት እኮ ነው። እንዴት እንደዚህ ታደርጋለህ ዳኒ? ዳንኤልም ይቅርታ የኔ ፍቅር፣ እኔ ቶሎ ብዬ ይሄ ሰውዬ እንዲሞት ስለምፈልግ ነበር አንቺ ሳታየኝ ከኋላሽ ተከትዬ እዚህ ጉድ ውስጥ የገባሁትኝ። ግን ደግሞ እኔ እንዳሰብኩት አልሆነልኝም። አይዞሽ፣ ወደፊት ሁሉም ነገር ይስተካከላል እያለም ይላታል። ቲናም ደግሞ አጋቹን ለዳንኤል ይቅርታ እንዲያደርግለት ጠይቀው ነበረ። ግን አጋቹ እንደዚህ የተጨመላለቀ ስራ አልሰራም ብሎ ነበር የመለሰላት። አማራጯ እሱን ለብቻው ማውራትም ስለነበረ ለብቻችን ማውራት እንችላለን ወይ ብላ ወደ ውጭ ይዛ ወጥታ ከአጋቹ ጋር አንዳንድ ነገሮችን ስትነጋገርም አይተናታል። ይህ ነገር የሆነው ለምንድን ነው? ዳንኤል ሳያስበው ወጥመድ ውስጥ ስለገባ፣ እሱ ደግሞ መፈታት ስላለበት የቲና ፍቅረኛ ስለሆነ ነው። አባባ የታገተበት በምክንያት ነው። ቲና ያሳገተችበት ሀብቱን ፈልጋ ነው። ሀብቱን ብታገኘውም ዳንኤልን ካጣችው ደግሞ በጭራሽ እንደዚህ አይነት ህይወት አትፈልግም። ፍላጎቷና ምኞቷ የአባባን ሀብት ለራሷ ወስዲያ ከዳንኤል ጋር ፏ ያለ ህይወት መኖር ነበረ። ቲና ሁልጊዜም የምትሰራቸው ስራዎች እየተሳኩላት አይደለም። በዚህ ደግሞ በጣም እያዘነች ነው። አጋቹም ደግሞ አንድ አማራጭ ሰጥቷታል። በመጀመሪያ ልጁን ያገተበትን ብር እንድትከፍለው፣ ከዛ በኋላ ሽማግሌውን ለቅቄልሽ፣ ይሄኛው ልጅ ግን ከኔ ጋር ይቆያል፣ በዚህ እንስማማ ብሎ ነበረ የነገራት። እሷ ግን በዚህ ነገር መስማማት አትፈልግም። ዳንኤል መለቀቅ አለበት እያለች ነው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቪዲዮውን ስትጀምሩ በላይክ ጀምሩት። ትሁት ድራማ እንግዲህ እንደቀጠለ ነው። በባለፈው ክፍል ላይ እንደምታስታውሱት ዳንኤል አባባ ካለበት ጉድ አወጣዋለሁ ብሎ እንግዲህ ቲናን ተከትሎ በመሄድ እሷ ከዛ ከበር ከለቀቀችለት በኋላ እሱ ደግሞ አባባ ወደ ታገተበት ክላስ ሲወጣና
በር እንዳንኳኳ ነበር ያለቀው። በዛሬው ዕለት እንግዲህ ያንኳኳው በር ተከፍቶለት ከተከፈተ በኋላ ግን ያላሰበው ነገር እንደገጠመው ለአባባ ብሎ ሄዶ እሱ ራሱ እንዴት ታገተ አይተነዋል። ይሄ ነገር የሆነው ቲናና ዳንኤል ተመካክረው እንዳሳገቱት ለአጋቹም ነግሮት ነበር። አጋቹ ግን ማን ነው የላከህ? እስኪ ንገረኝ፣ አንተ ተልከህ ነው የመጣኸው ሲልም ጠይቆታል። ዳንኤል ግን ግዴታ ማስመሰል ስለነበረበት እኔ ተልኬ አልመጣሁም፣ እንድታውቀኝ ከፈለክ የቲና ፍቅረኛ ነኝ ብሎ ነበረ ለአጋቹ የነገረው። አጋቹ ግን እሷ እስከምትመጣ ድረስ እንደዚህ ጥርንፍ አርጌ አስሬ ነው የማቆይህ ይልና አባባ እንዴት ታገተው አድርጎ ወንበር ላይ ግጥም አድርጎ እጅና እግሩን በገመድ ያስረዋል። ይሄ ነገር ለዳንኤል ዱብዳ የሆነ ነገር ነው የሆነበት። ከዚህ በፊት አባባን ስለበደለው ለትሁትና ለዳንኤል ቃል ገብቶላቸው ነበር አባባ ካለበት ጉድ እንደሚያወጣውና በፊት ሲበድለው የነበረውን ልክ እንደ ካሳ በጥሩ ነገር ሊመልስለት ፈልጎ ነበረ። ግን ደግሞ በጭራሽ ነገር አልተሳካለትም። ቲናም ብትሆን በጣም ተደናግጣ ውዝግብ ውስጥ ነው ያለችው። ዳንኤል እንዲፈታ ብትፈልግም አጋቹ ግን ይህንን ሽማግሌ ለቅቄልሽ ልጁ ከኔ ጋር ይቆያል እንጂ እንደዚህ አይነት የተጨማለቀ ስራ መስራት አልፈልግም። አስበሽዋል? አሁን አንቺ ማንም ሰው ያውቅም እኔ ብቻ ነኝ ይህንን ስራ የምሰራው ብለሽ ነበረ። ግን ይኸው አንድ የሚያውቅ ሰው መጣ። አሁን ይሄ ልጅ ለፖሊሶች ጠቁሞ ቢሆን እኔ ምን አይነት ወደፊት ቅጣት እንደሚጠብቀኝ አታውቂምና ነው ወይንስ የህፃን ልጅ ስራ እየሰራሽ ነው ሲልም አንቧርቆባታል። ቲናም ደግሞ ነገሩ ሳይገባት በመደናገጥ እንግዲህ ልጁ ማን ነው አላወቅኩትም ብላም ነበረ። ግን ደግሞ የታገተው ሰውዬ ፊቱ ሲገለጥላት ፍቅረኛዋ እንደሆነ ስታውቅ መሬቱ ተሰንጥቆ አይውጧት ነው የሆነባት። በጣም ተደናግጣ ዳንዬ ብላ ብድግ በምትልበትም ጊዜ አጋቹ ቁጭ በይ ብዬሻለሁ፣ የምን ዳንዬ ነው? ሚስጥሬን በሄርሽበት እያወራሽና ስሜን እያጠፋሽ እንደዚህ አይነት ነገር ውስጥ ካስገባሽ በኋላ ጭራሽ ዳንዬ ምናምን ታያለሽ እንዴ? ደግሞ ትንሽ አታፍሪም? ምን አይነት ሴት ነሽ? ቆይ አንቺ አሁን ይልቅንስ ገንዘቡን አምጪ ሲላት እቤት ውስጥ ረስታው እንደመጣችም ትነግረዋለች። ይሄ ነገር ምን እያደረግሽ እንደሆነ ሊገባኝ አልቻለም። እንዴት ነው ብር አምጪ ብዬ ልኬሽ እቤት ረስተሽ የምትመጪው ሲልም ሲጮህባት፣ እሷም ደግሞ በእውነት ነው የምልህ ቤት ውስጥ ጠረጴዛ ላይ እንዳስቀመጥኩት ቶሎ ብዬ ወደ አንተ ጋር ለመምጣት ስላሰብኩኝ ረስቼው ወጥቻለሁ። ስለዚህ ስልክ ደውዬ እንድታቀብለኝ አድርጋለሁ ትልና ወደ ትሁት ጋር ስልክ ትደውላለች። ትሁትም ጋር በደወለችበት ጊዜ ትሁት ወይ ቲና እንዴት ነሽ? እቃ ረስተሽ ሄድሽ እኮ የሚል ንግግር ነው የተናገረቻት። ቲናም ደግሞ እቃው ምን እንደሆነ ስላወቀች አዎ ትሁትዬ እስኪ ከቻልሽ እቃውን አቀብኝ ብላ ታዛታለች። ትሁትም እሷን ማግኘት ስለፈለገች ችግር የለውም የት ላቀብልሽ ቦታውን ንገሪኝ በማለት ስትጠይቃት፣ ቲናም ደግሞ ያለችበትን አካባቢ ስትነግራት ትሁትም ያንን እቃ በፈቃደኝነት ይዛ ሄዳ እንደምታቀብላት ተስማማና ስልካቸውን ይዘጋሉ። እንዴት ተስማሙትም ቲናም የተባለችበት ቦታ ላይ ቁጭ ብላ ተጠብቃለች። ትሁትም እዛ ቦታ ላይ ተገኝታ ብሩን ትሰጣታለች ማለት ነው። ያንን የተቀበለችውን ብር እንግዲህ አሁን ማድረግ የምትችለው ነገር ቢኖር ለአጋቹ ብር ጨማምራ ሰጥታ ዳንኤል ካለበት ጉድ ማውጣት ነው። የአባባ ጉዳይ ግን ምንም እያሳሰባት አይደለም። አጋቹ ደግሞ አባባን ፈቶ ዳንኤልን እሱ ጋር ማቆየት ይፈልጋል። ምክንያቱም ቲና ልክ ያልሆነ ስራ እየሰራች ስለሆነ ሚስጥሩንም ስላወጣችበትና ሌሎች ሰዎችም እንዲሰሙት ስላደረገችበት በጣም ተበሳጭቶባት ነው ያለው። በጣምም ተናዶ እንደዚህ እንደ ሲጋራ መጥጬ ነው የምጥልሽ እያለም ሲላት ሰምተናል። ሁላችሁም ይህንን ድራማ የምትከታተሉ ሰዎች የዳንኤል መቀየር አላስገረማችሁም? ወይንስ ደግሞ ዳንኤል የእውነት በስትክክል ተቀይሮ አይደለም እያስመሰለ ነው ወይ ብላችሁ ታስባላችሁ? አባባም ቢሆን እኔ ግን ምን አድርጌህ ነው ዳኒ ለብዙ ጊዜ እኔን መግደል እንደምትፈልግ አውቅ ነበረ። አሁንም አጋቹ ሲጠይቅህ በተደጋጋሚ እየመለስክለት ያለኸው ነገር ቢኖር እኔን መግደል እንደምትፈልግ ነው።
ቆይ ግን ይህንን ያክል ለግድያ ያደረሰብህ ምክንያት ምን አድርጌህ ነው ብሎም ጠይቆታል። ዳንኤልም ደግሞ ወደ እሱ ጋር የመጣው እሱን ሊያስፈታውና ወደ ቤቱ ሊወስደው እንደነበረ ግን ደግሞ የመጣበት ሁኔታ ስላላስደሰተውና እሱም ከባድ ችግር ውስጥ ስለገባ አስመስሎ ማለፍ ስለነበረበት ካላስመሰለ አጋቹ ሊያስተርፈው እንደማይችል እንዲሁም ቲና እያስመሰለ እንደሆነ ካወቀችበት ህይወቱን እንደምታጠፋው ስላወቀ ይህንን ለአባባ ይነግረዋል። አባባ በጣም ተገርሟል። እንዴት ዳኒ እኔን ሊረዳኝ ፈለገ ብሎ አስቧል። በስተ መጨረሻ ግን ያላሰበው ድጋሚ ተደበደበ። አባባን ከታሰረበት ሲፈታ አጋቹ እንግዲህ ቀጥቅጦታል። ትሁቴ ደግሞ ከጀርባው አጋቹን ጀርባውን እንግዲህ ደህና አድርጋ ቀጥቅጠዋለች ማለት ነው ቤተሰብ